ልብ በሉ ወገኖቼ፣ ነገ አናውቅህም ለሚሉት ቀራንዮ ላይ እንዳላዩ ሆነው ነጠላቸውን በአፋቸው ላይ ሸፍነው ለሚሮጡት በራቸውን ለሚዘጉት አረ ይህንን ሰው አናውቀውም ለሚሉት ላልታመኑት ሲከተሉት በራቸውን ዘግተው ሳይሆን ምናልባት ተመልሰን እንመጣለንና ብለው በራቸውን ገርበብ አድርገው ከፍተው የተከተሉትን እሱ ግን የኛ ጌታ እስከ መጨረሻ ወደዳቸው። ጥለነው እንዳንሄድ ያደረገን ፍርፋሪው አይደለም፣ የሚለቀመው ነገር አይደለም፣ የጎተራ መሙላት አይደለም፣ የመንጎች በዛ ቤት መግባት አይደለም፣ ሁሉ ስላለን ስለተሰጠን ባለጸጎች ስለሆነን አይደለም። ጥለነው እንዳንሄድ ያደረገን አበርክቶ ያበላን አሳና ህብስት አይደለም፣ ከአለት አፍልቆ ያጠጣን ውሃ አይደለም፣ ፍቅሩ ነው ወገኖቼ። ኃጢአት የምንሰራው የምንበድለው የምናጠፋው በበደል ውስጥ የምንያዘው ክርስቲያኖች በአንድ ጉዳይ ነው፣ የተሰቀለው ክርስቶስ ከህሊናችን ሲሆን። በዚህ ዓለም ላይ ሰዎች የፍቅር ቀን ብለው የሚያከብሩት አለ። አሁን ቅርብ ጊዜ ሲከበር ነበር። ስንቱን በዝሙት ያጨማለቀ፣ ስንቱን በኃጢአት ያሳደፈ፣ የሐሰት ቃል ኪዳኖች የሚገቡበት ሰዎች በፍቅር ላይ ልባቸው እንዲዝል እንዲቀየሩ የሚያደርግ ያ ግን ፍቅር አይደለም ወገኖቼ። ፍቅር እንደዚህ ነው ይለናል ዮሐንስ። ፍቅር እግዚአብሔር አብ ለቤተ ክርስቲያን የጻፈው ደብዳቤ ነው። ደብዳቤው ሲነበብ ደግሞ እንዲህ ይላል። ኃጢአት በሶስት ከፍሎ ነገራቸው። አንደኛ ሰው በእግዚአብሔር ላይ የሚሰራው፣ ሁለተኛ በገዛ ማንነት በሰውነት ላይ የሚሰራ ኃጢአት፣ ሶስተኛው በወንድም ላይ የሚሰራ የጠላት የኃጢአት አጀንዳ አለ። በመከፋፈል ውስጥ ጠላት ያዘጋጀው የኃጢአት ሴራ አለ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ 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 እየተባልክ የምትመሰገን የአባቶቻችን አምላክ የኛም አምላክ ቅዱስ እግዚአብሔር ሆይ እስከዚህ ሰዓት በቸርነትህ በምህረትህ በይቅርታ ስለሰበሰብከን ለዘላለም ባለ ክብርና ምስጋና እናመሰግናለን። አቤቱ አምላካችን እግዚአብሔር ሆይ በሐዋርያት ጉባኤ መካከል የተገኘች የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ድንግል ማርያም ወላዲት አምላክ በጉባኤያችን መካከል ትገኝልን ዘንድ ያንተ ቅዱስ ፈቃድ ይሆንልን። የምንማማርበት የመጽሐፍ ቅዱስ ክፍል የሐዋርያው የቅዱስ ዮሐንስ መልእክት አንደኛይቱ መልእክቱ ላይ ምዕራፍ 4 ከቁጥር 10 ደስ የሚያሰኝ የእግዚአብሔር ቃል አለ። ቃሉም እንደዚህ ይላል፣ ፍቅር እንደዚህ ነው ይላል። ቃሉን እንዳትረሱት እስኪ አብረን እንበል። ፍቅር በሉ እንደዚህ ነው። ሐዋርያው ቅዱስ ዮሐንስ ከሌሎች ወንጌላውያን በተለየ መልኩ የጌታችን የመድኃኒታችን የኢየሱስ ክርስቶስን የተገለጠ እውነተኛ የሆነ ሊሻር የማይችል በሰዎች ድካም ውስጥ ሊዋዥቅ የማይችል የተገለጠውን ፍቅር በመልእክቱ አምልቶ ጽፏል። የዮሐንስ መልእክት ምዕመናን የፍቅር መልእክት ተብሎ ይጠራል። ቅድም ዘማሪው ጥሩ አድርጎ ሲዘምር የሰማችሁት መዝሙር ሐሳቡ የሰዎች ድካም፣ የሰዎች መዛል፣ የሰዎች አለመተማመን ኪዳኑ ላይ ለውጥ አያመጣም። ለምን? የወደዳቸውን እስከ መጨረሻው ወደዳቸው ተብሏል። ከቃሉ ጋር ናችሁ? ምን ያላቸው? አስቀድሞ የወደዳቸውን እስከ መጨረሻው ወደዳቸው። የሚገርማችሁ ይህንን ራሱ ቃል የጻፈልን ዮሐንስ ወንጌላዊ ነው። በዮሐንስ ወንጌል ምዕራፍ 13 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሊለያቸው በደረሰ ጊዜ ከነሱ ተለይቶ አጽናፈ ዓለሙን ወደሚያስተዳድርበት ወደ አብ ወደሚሄድበት ሰዓት በደረሰ ጊዜ ተሰብስበው ባሉበት ብድግ አለና መታጠቂያ ደርቦ ውሃ ይዞ እግራቸውን አጠበ ይላል። ልብ ብላችሁ ስሙ። ምናቸውን አጠበ? በጣም ፍቅሩ ምን ያህል ጥልቅ እንደሆነ እንድናይ ነው ዮሐንስ ወንጌላዊ ይህንን የጻፈልን። በዛ መልእክት ውስጥ ግን አንድ ቃል ነገረ። ነገ ለሚክዱት፣ ልብ በሉ ወገኖቼ፣ ነገ አናውቅህም ለሚሉት ቀራንዮ ላይ እንዳላዩ ሆነው ነጠላቸውን በአፋቸው ላይ ሸፍነው ለሚሮጡት በራቸውን ለሚዘጉት አረ ይህንን ሰው አናውቀውም ለሚሉት ለሚክዱት ላልታመኑት ሲከተሉት በራቸውን ዘግተው ሳይሆን ምናልባት ተመልሰን እንመጣለንና ብለው በራቸውን ገርበብ አድርገው ከፍተው የተከተሉትን እሱ ግን የኛ ጌታ
የወደዳቸው እስከ መጨረሻው ወደዳቸው። ክብር ለአምላካችን ይሁን። እስከ መጨረሻው ነገ እንደሚክዱ ያውቃል፣ እንደሚለዩት ያውቃል። እሱ ግን ስራ መውደድ ነው። እዚህ እንድንመጣ የሚያደርገን ምዕመናን፣ በቅዳሴ እንድንካፈል የሚያደርገን፣ ወደ ቤተ ክርስቲያን እንድንገሰግስ የሚያደርገን የቤተ ክርስቲያን ጥሪ፣ የቤተ ክርስቲያን ድምፅ፣ የቤተ ክርስቲያን ዓላማ የተሰቀለው የጌታችን የመድኃኒታችን የኢየሱስ ክርስቶስ መልክ በህሊናችን እንዲሳል ነው። የምንጾመው ስላፈቀር ነው ምዕመናን እንጂ በመብላትና ባለመብላት ውስጥ ብቻ አይደለም። የእግዚአብሔር ፍቅር በህሊናችን እንዲሳል እንዲናፍቀን እየበላ ነው፣ እየጠጣ ነው፣ እየለበስ ነው ዕለት ዕለት የሚናፈቅ ቅዳሴው፣ ኪዳኑ፣ ማህሌቱ፣ ወንጌሉ ተብሎ የማያልቅ ሁሌ አዲስ የሚሆነው ያኔ ከቀራንዮ ላይ የተቀዳው ያ ደም ስላለበት ነው። ያ ኪዳን ነው ቤተ ክርስቲያን ጸንታ እንድትቆም የሚያደርጋል። ያ ኪዳን ነው ከቤተ ክርስቲያን እንዳንወጣ የሚያደርገን። ወገኖቼ የሥጋ ምቾት አይደለም ጥለነው እንዳንሄድ ያደረገን፣ ፍርፋሪው አይደለም፣ የሚለቀመው ነገር አይደለም፣ የጎተራ መሙላት አይደለም፣ የመንጎች በዛ ቤት መግባት አይደለም። ሁሉ ስላለን ስለተሰጠን ባለጸጎች ስለሆነን አይደለም። ጥለነው እንዳንሄድ ያደረገን አበርክቶ ያበላን አሳና ህብስት አይደለም። ከአለት አፍልቆ ያጠጣን ውሃ አይደለም። ፍቅሩ ነው ወገኖቼ። ኃጢአት የምንሰራው የምንበድለው የምናጠፋው በበደል ውስጥ የምንያዘው ክርስቲያኖች በአንድ ጉዳይ ነው። የተሰቀለው ክርስቶስ ከህሊናችን ሲወርድ አውርደነው እኮ ነው። ከጭንቅላታችን ውስጥ ረስተነው ነው። አንድ ሊቅ አለቃ እያሌው ታምሩ የሚባሉ በጥቂት እድሜ ከኛ የሚቀድሙ በጣም የተማሩ ሁሉ የሰመረላቸው ወንጌላዊ አባት አሉ። አባቶች ያውቋቸዋል። እና እኛ አባት የጌታችን የስነ ስቅለቱ ቀን የሰበኳት ስብከት አለች። እንደው ላስታውሳችሁና ወደ መጽሐፋችን እንመለሳለን። የጌታችን የመድኃኒታችን የኢየሱስ ክርስቶስን የስነ ስቅለት ስዕል መቼም በቤቱ የሌለ ኦርቶዶክሳዊ የለም። የክርስቶስ የስነ ስቅለቱ ስዕሉ ላይ ስለ ስቅለቱ የሚያወሳው ስዕል ላይ ብዙ የተሳሉ ነገሮች አሉ። አንደኛው መስቀል ላይ ክርስቶስ ተሰቅሎ ነው። ልብ በሉ፣ መስቀል ላይ ማን ተሰቅሎ ነው? እርቃኑን ተሰቅሎ አለ። ከስሩ ደግሞ እባብ አለ አይደል? ስዕሉን አይታችሁ ከሆነ ከእባቡ አጠገብ ሰዓት አለ፣ እሳት አለ፣ ሰይፍ አለ። አንድ ነገር ግን ልብ ማንለው አለ። የአንድ ሰው የራስ ቅል አለ እዛ ስፍራ። ከቃሉ ጋር ናቸው። ባዶ አጥንት የሰው ልጅ ጭንቅላት፣ የሞተ የሰው ልጅ ጭንቅላት የራስ ቅል ከመስቀሉ ስር ቁጭ ብሎ ይታያል። በዛው አጠገብ እመቤታችንም ዮሐንስም ይታያሉ። ምንድነው ያ የራስ ቅል መሰላችሁ ወገኖች? አንደኛው ክርስቶስ የተሰቀለው አዳም በተቀበረበት ስፍራ ነው የሚለውን እንድናስብ ነው። ሁለተኛው ግን ያ የራስ ቅል ያ የራስ ቅርጽ ያለው ያ ነገር የእያንዳንዳችን ህሊና ነው፣ የእያንዳንዳችን ማሰቢያ ነው። በዛ ውስጥ ክርስቶስ እንደተሰቀለ እንዲኖር ቤተክርስቲያን ተሰብከናለች። አያችሁ፣ ለሰከንድ ክርስቶስ ከህሊናችን ውስጥ ከተሰቀለበት ከወረደ ራሳችንን በኃጢአት ውስጥ እናገኘዋለን። ስለዚህ ኃጢአት እንዳንሰራ የሚያደርገን በዚህ ዓለም የኪዳኑ መተማመኛ የእግዚአብሔር ፍቅር ነው። የማን ፍቅር ነው? አረ በሉ፣ የማን ፍቅር ነው? አሁን ብዙዎቻችን ፍቅር የሚለው ቃል ስለቀለለ ወገኖቼ፣ በዚህ ዓለም ላይ ሰዎች የፍቅር ቀን ብለው የሚያከብሩት አለ። አሁን ቅርብ ጊዜ ሲከበር ነበር። ስንቱን በዝሙት ያጨማለቀ፣ ስንቱን በኃጢአት ያሳደፈ፣ የሐሰት ቃል ኪዳኖች የሚገቡበት ሰዎች በፍቅር ላይ ልባቸው እንዲዝል እንዲቀየሩ የሚያደርግ የፍቅር ቀን የሚባል አለ። ያ ግን ፍቅር አይደለም ወገኖቼ። ፍቅር እንደዚህ ነው ይለናል ዮሐንስ። ያ ፍቅር አይደለም። ፍቅር የክርስቶስ ኢየሱስ ሞት ነው። ፍቅር እግዚአብሔር አብ ለቤተ ክርስቲያን የጻፈው ደብዳቤ ነው። ደብዳቤው ሲነበብ ደግሞ እንዲህ ይላል። የወንጌል ሁሉ መጠቅለያ በዮሐንስ ወንጌል ምዕራፍ 3 ላይ እግዚአብሔር ዓለም ሁሉ እንዲድን እንጂ። እንዴት ይገርማል! ዓለም ሁሉ እንዲድን እንጂ እንዳይጠፋ አንድያ ልጁን ለእናንተ እኮ ነው፣ ለእኛ እኮ ነው ወገኖቼ፣ ለሁላችን ነው። አንድያ ልጁን ለሞት አሳልፎ ሰጠ። ክብርና ምስጋና ለሱ ይሁንለት። ለሞት አሳልፎ ሰጠው። ሲሞት
ሰዎች መከራ ሲያደርሱበት አብ ዝም አለ። ያ የፍቅር መልእክት ነው። እኛ የተጠራ የተወደድንበት ድግስ ነው። አንድያ ልጁ ተሰውቶ ዓለም በልቶት ዓለም ጠጥቶት ወደ እግዚአብሔር መንግስት እንድንገባ እግዚአብሔር ፈቀደልን። ክብር ለአምላካችን ይሁን። እና የዮሐንስ ወንጌላዊ እግዚአብሔር ፍቅር እንደሆነ ንስሐው ምስጢራተ ቤተክርስቲያን ሁሉ የእግዚአብሔር ፍቅር መገለጫዎች እንደሆኑ እንድናስብ የሚያደርገን ነው። ግን እንደው የዮሐንስ ወንጌላዊ ነገር ሌላ ጊዜ እንማማራለን። በብሉይ ኪዳን ቅድመ ልደተ ክርስቶስ 737 ዓመት ላይ የተጻፈን የብሉይ ኪዳኑ ዮሐንስ የሚባል አንድ ነብይን አንስተን እግዚአብሔር እንዴት እንደሚወደን ተማምረን እናበቃለን። እግዚአብሔር ለሁላችን አስተዋይ ልቦና ያድለን። በአዲስ ኪዳን የፍቅር ሐዋርያ የተባለው የክርስቶስን ሞት ያየው ዮሐንስ እንዳለ ሆኖ በብሉይ ኪዳን የብሉይ ኪዳን መጻሕፍት አጥኚዎች ሆሴ የተባለውን ከደቂቀ ነቢያት የሚቆጠረው ነቢይ የብሉይ ኪዳኑ ዮሐንስ ይሉታል። በብሉይ ኪዳን የነበረ ግን የእግዚአብሔርን ፍቅር አምልቶና አስፍቶ የጻፈ ከቃሉ ጋር ናቸው። ይሰማል አይደል? ቃሉ በብላችሁ ስሙ። በብሉይ ኪዳን የነበረ እና ይህ ሰው ገና በአገልግሎት እግዚአብሔር ነቢያትን ሲጠራ ህዝቡ ከበደለ ህዝቡ ካጠፋ ሂዱና ስበኩልኝ ይላቸዋል። ሂዱና ተናገሩ ይላል። ነቢያት እያንዳንዳቸው እግዚአብሔር እንዲህ አለ ብለው የትንቢትን ቃል በአደባባይ ይናገራሉ። ነቢይነት በእግዚአብሔር ሐሳብ ላይ አለመጨመር፣ በእግዚአብሔር ሐሳብ ላይ አለመቀነስ ነው። ያ ካልሆነ ሰው ነቢይ ተብሎ ከተጠራ በኋላ በእግዚአብሔር ሐሳብ ላይ ቢጨምርና ቢቀንስ ለቃሉ ታማኝ ስላልሆነ ሀብተ ትንቢት ይነሳበታል፣ ተራ ሰው ይሆናል። ነቢዩን እግዚአብሔር የጠራበትን መንገድ ግን ቆም ብለን ስናይ እግዚአብሔር እንዴት ያለ አፍቃሪ፣ እግዚአብሔር እንዴት ያለ ወዳጅ እንደሆነ ይገባናል። ምዕመናን፣ የዚህ ትምህርት ዋነኛ ዓላማ በንስሐ የምንመለሰው በሕይወትም የምንቆየው ለዘላለምም መዳን የምናገኘው በልባችን የእግዚአብሔር ፍቅር ሲኖር ነው። የማን ፍቅር ሲኖር ነው? የኪዳናችን መተማመኛ የማን ፍቅር ነው? አረ በሉ፣ የማን ፍቅር ነው? የእግዚአብሔር ፍቅር ነው። እና ነብዩ በተነሳበት ዘመን እስራኤል ከታላቁ ንጉሳቸው ከሰሎሞን ማለፍ በኋላ መንግስታቸው ለሁለት ተከፈለ። ቤተ መንግስቱ አንደኛው ስራው ኃጢአት በምድሪቱ ላይ እንዳይገን ማድረግ ነው። ኃጢአት የሚባለው በሶስት ይከፈላል። ሐዋርያው ቅዱስ ጳውሎስ በቆሮንቶስ ቤተክርስቲያን ቆሞ የቆሮንቶስ ቤተክርስቲያን አገልግሎቱን ጨርሶ በቆሮንቶስ ከተማ ውስጥ መስኮቱን ከፍቶ ሲመለከት የሮሜ ምዕመናን ደግሞ መልእክት እንዲጻፍላቸው ጠይቀው ስለነበር ኃጢአት በሶስት ከፍሎ ነገራቸው። አንደኛ ሰው በእግዚአብሔር ላይ የሚሰራው። በማን ላይ የሚሰራው ወገኖቼ? ለምሳሌ አታምልክ ብሏል። ሌላ ብናመልክ በእግዚአብሔር ላይ የምንሰራው ኃጢአት ነው። በእግዚአብሔር ላይ የሚሰራ ኃጢአት። ሁለተኛ በገዛ ማንነት በሰውነት ላይ የሚሰራ ኃጢአት። ሶስተኛው በወንድም ላይ የሚሰራ ኃጢአት ነው። ይሄ ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ ምዕራፍ 1 ቁጥር 30 ቁጥር 20 ጀምሮ ያለው እነዚህ ሶስት ኃጢአቶች። ስለዚህ ሕገ መንግስቱ ራሱ ለእስራኤል ከጽዮን የሚወጣው ሕግ ሰው ያለ ኃጢአት እንዲኖር የሚጠብቅ ነው። አንደኛው ወንድሙን እንዳይገድል፣ ሰው በሐሰት እንዳይመሰክር፣ ሌሎችም ፍትህ መንፈሳዊ ፍትህ ስጋዊ ማስፈጸም ነው። ነገር ግን ሮብዓምና ኢዮርብዓም በተባሉ ሁለት ወንድማማቾች መካከል በተፈጠረው እስራኤል ለሁለት ተከፈለ። አንደኛው ሰሜን፣ ሌላኛው ደቡብ ተባለ። እግዚአብሔር ከመከፋፈል አደጋ ይሰውረን። በመከፋፈል ውስጥ ወገኖቼ የጠላት የኃጢአት አጀንዳ አለ። በመከፋፈል ውስጥ ጠላት ያዘጋጀው የኃጢአት ሴራ አለ። ሮብዓምና ኢዮርብዓም እስራኤልን ለሁለት ገዟት። 10 ነገድ አንድ፣ 2 ነገድ አንዱ ነው። 12 አንዱ ነው የሚኖሩ እስራኤላውያን ለሁለት ተከፈሉ። ያኔ ቤተ መንግስቱ ስለላላ በእስራኤልና በይሁዳ ምድር ላይ ኃጢአት እንደ ቀልድ የሚደረግ ሆነ። ሁሉም በኃጢአት ረከሱ ይላል መጽሐፍ። ክብር ጎደለ። እስራኤል ቀለለች። በእግዚአብሔር ፊት የሚወደደው ሞገሷ ተነሳ። ኪዳኑ ላላባቸዋል። እግዚአብሔር ጥበቃውን አነሳ፣ ፊቱን ዞር አደረገ። ወገኖቼ ግን
እግዚአብሔር ፊቱን ዞር ቢያደርግ ወደ ማን እንሸሸጋለን? ወደ ማን እናመልጣለን? አንዳንድ መንገድ ላይ የአደጋ ጊዜ መሰብሰቢያ የሚል ምልክት ታያላችሁ። እግዚአብሔር ሕዝቡን ካልሰበሰበው ማን ሊሰበስበው ይችላል? የሰበሰበን አምላክ ክብር ለእርሱ ይሁንለት። ታዲያ እስራኤል በሙሉ ዘማ ሆነ። ሁሉም ኃጢአተኛ ሆነ። ሁሉም በደለኛ ሆነ። በዛ ዘመን አንድ ጻድቅ እንኳን እስኪጠፋ ድረስ ሁሉም በዝሙት ተነደፈ። በዛ ጊዜ ግን አንድ ሰው ለእግዚአብሔር ክብር ራሱን ለይቶ ይኖር ነበር። ያ ሰው ሆሴ ይባላል። ሆሴ ማለት እግዚአብሔር መድኃኒት ነው ማለት ነው። እስኪ በሉ እግዚአብሔር ምንድነው? አይሰማም። እግዚአብሔር ምንድነው? እግዚአብሔር መድኃኒት ነው ማለት ነው። ይህ ስም በቀጥታ ኢየሱስ ከሚለው ስም ጋር ይመሳሰላል። ኢየሱስ ማለት ማን መድኃኒት ማለት ነው? እግዚአብሔር መድኃኒት ነው። ከኃጢአታቸው ሁሉ ሕዝቡን ያድናቸዋልና። እንዲህ አይደል መልአኩ ያለ? ሕዝቡን ሁሉ ከኃጢአታቸው ያድናልና ስሙን ኢየሱስ ትይዋለሽ ተብሏል። ስለዚህ እግዚአብሔር በብሉይ ኪዳንም በአዲስ ኪዳን በልጁ በኩል ሊያደርገው ስላለው ስለ መዳን ሊፈጽመው ስላለው ስለተገለጠው ፍቅር በብሉይ ኪዳን ነቢያት በኩል ለእስራኤላውያን ለዓለም ተስፋ ይሰጥ ነበር። ስለዚህ እግዚአብሔር እንዲህ ያለው ነብዩን እንደ ሌሎች ነቢያት ሂድና ዝሙታችሁን ተው በል ብሎ አልጠራው፣ በምሳሌ ሊያሳያቸው ወደደ። ስለዚህ ነብዩን ጠራውና ሂድ የጌቤላይምን ልጅ ጎሜርን አግባት አለው። ከቃሉ ጋር ናቸው። በጣም ይሄ ከሊና በላይ ነው ወገኖች። የጌቤላይም ልጅ ጎሜር ማለት በዝሙት የምትተዳደር ናት። እሷን ቤተሰቦቿን እስራኤልን ከክብር ባቀለለው በኃጢአት ውስጥ ተዘፍቀዋል። ንጹሕን ሰው ግን ልብ ብላችሁ ስሙ፣ ያልበደለውን ሰው ግን ኃጢአት የሌለበትን በክብር ያለውን ሰው ግን ከክብር ወዳነሰችው ወደ ጌቤላይም ልጅ ጎሜር እግዚአብሔር እንዲገባና እንዲያገባ ታዘዘው። ይህቺ ሴት ክብር አይወድላትም። ይህቺ ሴት ይሄ ክብር አይገባትም። ግን እግዚአብሔር አዘዘ። ማን አዘዘ ወገኖች? ሁሉም ሰው ጣት የጠቆመባት ኃጢአት የምትሰራ ኃጢአተኛ ሴት ናት። ንጹሕ ግን ወደ እሷ መጣና ላግባሽ አላት። ለእሷ ክብር ነው ወገኖች፣ ክብር ነው ለእሷ። ይህቺ ሴት ከአንድ ወንድ ጋር መኖር አልለመደችም። ብዙ ወንዶች ወደ እርሷ ይገባሉ፣ ከእርሷ ጋር አብረው ይተኛሉ፣ ኃጢአት ይፈጽማሉ። እሷ ለነሱ የሥጋ ፈቃድ ስትፈጽም እነሱ ደግሞ ለእሷ ገንዘብ ይከፍሏታል። ማን ነው ይህንን ያዘዘ? እግዚአብሔር። ሂድና አግባት። ሄደ፣ አገባት። አሁን ይቺ ሴት ተከበረች፣ የተናቀችው። አያችሁ እግዚአብሔር ታሪክ ሲቀየር የተናቀችው ሴት ለአንድ ለከበረ ነቢይ አይ ከዚህ በኋላ የዛ ሰው ሚስት ናት። የማን? የነቢዩ። አያችሁ አይደል እግዚአብሔር ስራው። ክብር ለአምላካችን ይሁን። የዛ ሰው ናት፣ የማንም አይደለችም። የከበረ አሁን ያገላ ንጹሕ ነው። አሁን ያገላ የተቀደሰ ነው። እንዲሁና መኖር ስትጀምር እግዚአብሔር በልጅ ባረካቸው እና የእግዚአብሔር ስራ የሚጀምረው አሁን ነው። እና ሴቲቱ ጸነሰች፣ ልጅ ወለደች። እስካሁን ግን እግዚአብሔር ዝም ብሎ ነበርና እግዚአብሔር ጠጋ ብሎ ለተወለደው ልጅ ስም ማወጣው እኔ ነኝ አለ። ከቃሉ ጋር ናቸው። እኔ ነኝ አለ። እና ማን ነው ስሙ ብለው እግዚአብሔርን ጠየቁት። እግዚአብሔር በሕይወታችን ጣልቃ ይግባ። ለተወለደ ልጅ ስም ማውጣት በቤት ውስጥ ለሚወደድ ሰው የሚሰጥ ክብር ነው። እግዚአብሔር ግን ለማንም እንደዛ አላለም። እኔ ነኝ ለልጁ ስም ማውጣው፣ እኔ ነኝ ባለስልጣኑ በዚህ ልጅ ላይ። እሺ ያሉት ነብይ ነዋ፣ እግዚአብሔርን ሐሳብ የሚፈጽም ነዋ። እና እግዚአብሔር ያወጣለት ስም ግን ያስደነግጣል። ሁላችንም ለልጆቻችን ያማረ ስም እንፈልጋለን አይደል? ደስ የሚል ስም። እግዚአብሔር ግን ለልጃቸው የሚያስፈራ ስም አወጣ። ያ ስም ልጁን ኢይዝራኤል ብላችሁ ጥሩ አለ። እስኪ በሉ ወገኖቼ ኢይዝራኤል በሉ።